ክረምት በመጣ ቁጥር ጎርፍ በላያችን ላይ እየገባ የምንሰቃይበት ሁኔታ ነው የነበረው። የዘጠና እቅድ የሚባል ነበር የመጣው። እሱም ሲመጣ የመጀመሪያው እድሉ ተጠቃሚ የክረምት በጎ ፈቃድ እንዲሰራልን መንግስት አመቻችቶልን እንደዚህ እንደምታየው የአማረ ቤት የመሰለ ቤት መኝታ ቤት ማናቅሰው ኪችን ማናቅሰው ሽንት ቤት ለብቻ ማናቅሰው ዛሬ ባለ ባኞ ቤት ባለ ኪችን ባለ አንድ መኝታ ቤት እንደዚህ ያማረ ተሰራልን። ለራስ ነው በጎነት ለነገ ነው። እጅግ በጣም ደስ ይላል። ያሉት የምታያቸው ለውጦች በርካታ ይሄ ግቢ አቧራ ብቻ ሳይሆን እንዲሁ በሰባ ደረጃ አካባቢ እንዲሁ በጎርፍ በርካታ አቅመ ደካሞች የሚሰቃዩ ልጆቻቸው ወንዝ ዳርቻ ጎርፍ ይዞባቸው የሚሄድ ብዙ ህይወት ሲጠፋበት የነበረ የከረመ ነውና ኮሪደር ልማት የሚባል ሲመጣ በዛ በጣም ብዙ አቅመ ደካሞች ህይወታቸው ታድጓል። እና በጎነት በጣም ደስ ነው የሚለው። በጣም እንደኛ አቅመ ደካማዎችን አይቶ እንደዚህ ፎይታ መስጠቱ እጅግ በጣም የላቀ ነው። ምክንያቱም እንደገና ነው ህይወታቸውን ያደሰው። እኔ ዛሬ አባቴ ቆመ ሲሄድ እኔ ህልም ነው የሚመስለኝ። ለምን ትናንት አልጋ ቆራኛ ነው፣ ዛሬ ላይ ግን አይምሮ ተቀይሯል። ወጥቶ እዚች ሰባ ደረጃ አካባቢ ግሪኗን አይቶ ተደስቶ ይሄ ሰፈሬ ነው ወይ ብሎ ለውጡን አይቶ ሲገባ ለኔ እርካታ ነው።